ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ቤተሰብ ይሁኑ ማለት ነው። ዛሬ እንግዲህ ጽናት ድራማን በክፍል 81 መተናል ማለት ነው። እንደሚታወቀውና እንደተመለከትነው እንዳስተዋልነው በባለፈው ክፍል እንግዲህ ኪራ ከተኛበት ከሞቀ መኝታው እንግዲህ ከባለቤቱ ከጽናት ስር ብድግ ብሎ እንግዲህ ራሱን ለአደጋ አድርጓል ማለት ነው። እናም እንግዲህ ምንም ይሆናልና ይከሰታል ብሎ ባልጠበቀበትና ባላሰበበት ነገር ላይ በተደወለለት እንግዲህ በልዑል ስልክ እንግዲህ ልዑል ከሰው ጋር ተጣልቷል ስለተባለ ከተኛበት እንግዲህ ተነስቶ ነበረ ወደ መጠጥ ቤት የሄደው ማለት ነው። እናም እንግዲህ የገጠመው ነገር እንግዲህ ይሆናል ወይንም ይከሰትብኛል ብሎ ያላሰበው ነበረ። እናም እንግዲህ ኒናን ተዋውቋታል። እናም እንግዲህ ከኒና ጋር እንግዲህ አንድ ላይ ጠጥተዋል። ኪራ መጠጥ ይወዳል ከድሮም። ነገር ግን ጽናት እንግዲህ ወደ ትክክለኛ መንገድ እንግዲህ አስተካክላውና ጠርዛው ነበረ። ነገር ግን መጠጥ ሰውን ያሳስታልና እጅጉን በጣም እሱም እጠጣለሁ ብሎ ባላሰበበት መንገድ መጠጥ ማለት እንግዲህ እንደ ውሃ እያሳሰቀ ነውና ሰውን የሚወስደው። ኪራም እንግዲህ መጠጡ ያሰክረኛል ወይንም ራሴን ያስተኛል ብሎ ሳያስብ እንግዲህ መጠጡን አንድ ሁለት እያለ በመኮምኮም እንግዲህ ራሱን ስቶ ሰክሮም እንግዲህ ከሴተኛ አዳሪቱ ጋር ከኒና ጋር ከሴት ዱርዬዋ ጋር እንግዲህ አንድ ላይ እንግዲህ ሌሊቱን አንግተዋል ማለት ነው። እናም እንግዲህ እጅግ በጣም በመናደድና በመበሳጨትም እንግዲህ ከልዑል ጋርም ሲነጋገሩ ነበረ። ልዑል እንግዲህ እኔ ምን ላድርግ እንግዲህ ኪራ ለምንድን ነው እንግዲህ ልዑል እንግዲህ ኪራ ልዑልን ለምንድን ነው ከእሷ ጋር እንደዛ ሁኜ ሰክሬ ትተኸኝ ሄድከው በማለት እንግዲህ እጅጉን በጣም ሲበሳጭም ሲጠይቀውም ነበረ። ልዑልም እንግዲህ እኔ ምን ላድርግ እኔ እኮ ትቼ እኮ አይደለም የሄድኩት መኪናውን ወደ እናንተ ቀረብ ለማድረግና በመኪናው አድርጌ ለመውሰድ ነበረ እቅዴ። ነገር ግን መኪናውን እናንተ ወዳላችሁበት አምጥቼ እናንተን ስመለከታችሁ የላችሁም። አስተናጋጁንም ሆነ ስጠይቀው አሁን በዚህ ሄዱ ሲለኝም ነበረ። አስተናጋጁ እንግዲህ በመራኝ መንገድም እንግዲህ ተከትዬ መጥቼም ነበረ። ነገር ግን ላገኛችሁ አልቻልኩኝም በማለት እንግዲህ ልዑልም መልሱን ሰጥቷል ማለት ነው። እናም እንግዲህ ኪራ እጅግ በጣም ተጨንቋል፣ ተጠቧል። ኒና እንግዲህ ቤት ውስጥ ተለጥፋባቸዋለች። ምክንያቱም ምክንያት ነው የምትፈልግለት ኪራ አንድም ነገር እንዲናገራት አትፈልግም። እያስፈራራችሁ ነው። አብራው ስላደረች እንግዲህ ለጽናት መናገርም ትፈልጋለች። ኪራ እንግዲህ እጅግ በጣም ተጨንቆ ተጠቧል። ምንድን ነው ማድረግ ያለብኝም ሲልም ነበረ። እናም እንግዲህ ቅዱስ እንግዲህ ያለውን እውነታውን መናገር ነው። እውነታውን ተናግረህ እንግዲህ የሆነውና የተፈጠረው ነገር ይፈጠር ሲልም ነግሮታል። ኪራም እንግዲህ እኔ በምን አንደበቴ ነው ጽናትን እኮ ከዚህ በፊት ብዙ ጊዜ ሰባብሬያታለሁ፣ ብዙ ጊዜ እኮ ልቧን ሰብሬዋለሁ፣ እንዴት ብዬ ነው እኔ ቺት አደረግኩ ብዬ ልነግራት የምችለው ሲልም ነበረ። እናም እንግዲህ ቅዱስ እንግዲህ ከእውነታው መራቅ የለብክም እውነታውን መናገር አለብክ ብሎታል። ኪራም እንግዲህ ከቅዱስ ጋር ያው ተነጋግሯል ማለት ነው። ቅዱስም ትቶት ይሄዳል። ኪራ እጅግ በጣም አስቦም ተክዟል። ጽናትም እንግዲህ በምታያት ሁለ ነገሯ እጅግ በጣም ጤነኛም አይደለችም እያለች ጽናት እጅጉን በጣም ግራ ተጋብታለች። እናም እንግዲህ ይህንን ነገር ለሰናይትና ለመራዊትም እንግዲህ ወደ ሰናይትና ወደ ምሩ በመሄድም ታማክራቸዋለች። እነሱም ይችንማ ማየት አለብን እያሉም ነበረ። ጭራሽ እንግዲህ የሆነ ሆነና የጽናትንም ልብስ ነበረ ስትለብስ የነበረው። እንግዲህ ኒና እንግዲህ በጣም እልም ያለች ዱርዬ ናት። የእጅ አመልም አለባት። ዘርፊያቸው ሊድም ስትል ነበረ። ብቻ ግን ሁለ ነገሯ በጣም ነው የሚደብረው የሚያስጠላው። ጽናትም ሁለ ነገሯን እንግዲህ እጅጉን በጣም ደብሯታል። ምን ጉር ነው የመጣብኝ እያለችም ተመልክተናታል ማለት ነው። ይህንን ነገር እንግዲህ ለመራዊትና ለሰናየት ነገረቻቸው። እነሱም እንግዲህ እሷንማ ሄደር ማየት አለብን በማለት እንግዲህ ሄደው ሁለ ነገሯን እንግዲህ ተመልክተዋትም አስተውለዋታልም። እናም እንግዲህ ባሉት መሰረት እንግዲህ ሰናይትና ምሩ እንግዲህ ወደ ነኪራ ቤት አምርተው እንግዲህ አንድ ላይ ሆነውም እንግዲህ ሲያወሩም ነበረ። ኒናንም ተመልክተዋታል። እንግዲህ ሰናይት እንግዲህ አንዳንድ ነገርም ስትላት ነበረ። ብዙም አልተጣጣሙም እና እሷም እንግዲህ ራሷን አገለለች እና ለብቻዋ ሆነች ማለት ነው። እጅጉን በጣም ሱሰኛ ናት። በሱስ የተጠመደች ነች። ታጨሳለች፣ ትቅማለች። ጽናት መንጉር ነው የመጣብኝም ስትል ነበረ። እናም እንግዲህ በጣም በሚያሳዝን ሁኔታ እንግዲህ የጽናትን
ሽቴ እንግዲህ ቢጃማም ለብሳ ነበረ። እናም እንግዲህ አልጋ ላይም እንግዲህ የሚተኛው እነ ጽናት መኝታ ክላስ ነው ብላም ነበር። ጽናት ግን አልፈቀደችላትም ከእነሱ መኝታ ላይ እንድተኛ። ክብሮም መኝታ ክላስ ሄደሽ ተኝ ስትላትም ነበር። ክብሮም ደግሞ የማን ነው ብላም ስትጠይቃት ነበረ። እናም እንግዲህ እሱን ሲመጣ ትተዋውቂዋለሽ፣ ይሄ ግን የኔና የኪራ ክላስ ነው ስትልም ነበር የነገረቻት። ነገር ግን ልጅቱ ምክንያትና ስበብ ነው የምትፈልገውና ደንታም አልሰጣትም። እናም እንግዲህ የነ ጽናት አልጋ ላይ እንግዲህ ያው የጽናትን ልብስ ለብሳ ነበር የተኛችው። ኪራም እንግዲህ እጅጉን በጣም ደብሮት ነበረ። እናም እንግዲህ ለናሆም ደውሎ እንግዲህ እነ መራዊት እነ ናሆም ቤት ሄዶ መተኛትን ይፈልግ ነበር። ኪራ እንግዲህ ውስጡ ሰላም ከሌለው ጥሩ ስሜት ከሌለው ከቤት መውጣትና በጣም የሚደብረው ሰው ካለ ከዛ ሰው ጋር መተያየትም ሆነ መሆንም አይፈልግም እና መተኛት እፈልጋለሁ ብሎም እንግዲህ ሲጠይቀው ነበር። ናሆም እንግዲህ ቁልፍ ሊያቀብለው እንግዲህ ኪራ ያለበት ቦታ ሄዶም ነበረ። ሲያየውና ሲመለከተው ጥሩ ነገርና ጥሩ ስሜት ላይ እንዳልሆነ ማወቀ። ምን ሆነህ ነው? ምን የተፈጠረ ነገር አለ? ምን ችግር አለ? ብሎም ሲጠይቀው ነበረ። እናም እንግዲህ ኪራም እንግዲህ ከመናገር ወደኋላ አላልምና የሆነውንና የተፈጠረውን ነገር አንድ ባንድ ተናገረ። ከዛም እንግዲህ ናሆም እጅጉን በጣም ተናደደ። እንዴት በጽናት ላይ እንዴት ብትሰክርስ ራስን ብትስትስ ጽናት ትረሳለች እንዴ? በምንም አይነት ሁኔታ ላይ ይሁን ጽናት እንዴት ልትረሳ ትችላለች? በማለት እጅጉን በጣም እንግዲህ ናሆም ተናዶበትም ተቆጥቶትም ተመልክተናል ማለት ነው። ምን ይሄ ብቻ ምን ይሄ ይባስ ልጅቱ እኮ አለች መታለች ይለዋል። ጭራሽ አንድ ቤት ናችሁ በማለትም እንግዲህ ናሁም እንግዲህ ሲናገርም ነበር። እናም እንግዲህ እጅግ በጣም ያሳዝናል። የኪራና የጽናት ደስታ ትንሽ ደስታ ግን ብዙ መከራና ስቃይ የሚመላለስባቸው የፍቅር ባለታሪኮች ናቸው ማለት ነው። ፍቅራቸውን ሳያጣጥሙ ጥሩ ነገር እያሰቡ እየተመኙ ነገር ግን እንግዲህ እነ ኪራ ቤት እንግዲህ ትንሽ ደስታና በጣም ብዙ መከራና ስቃይ ነው የሚመላለስባቸው ማለት ነው። ጽናት ይህን ነገር እንግዲህ ከቀን ወደ ቀን እንግዲህ መስማቱ አይቀርም። እጅግ በጣም በሚያሳዝን ሁኔታ አሁንም እንግዲህ የነ ኪራ ቤት እንግዲህ እጅጉን በጣም ብዙ ቻይሌንጆች እንግዲህ ይገጥማቸዋል ማለት ነው። ምክንያቱም ጽናት ስትሰማ ጽናት እንዴት እና ለምን የሚባልም ነገር አለ። በጣም ነው የሚያሳዝነው። ያው ባህሪውም ስለተቀያየረባት እንግዲህ ተመልክተናል አይተናል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ኒና እንዲህ በዋዛ የምትፋታው ሰው አይደለችም ማለት ነው ኪራን እና አትንኩኝ ባይና ተለምናም ወደ ቤት የመጣች ነው የምትመስለው። በጣም ነው የሚያሳዝነው። አንዳንድ ሰዎች እንግዲህ ወደ መልካምና ጥሩ ወደሆኑ ሰዎች ህይወት ውስጥ ይጠጉና ይገቡና ያው ህይወታቸውን ያመሰቃቅላሉ፣ ይበጠብጣሉ። አሁን ላይ እንግዲህ ጽናትና ኪራ ጽናት እንግዲህ ከሀዘኑ ካገገመ ብዙም አልቆየም። ነገር ግን እንግዲህ ኒና መታ ደግሞ እንግዲህ ያው ሰላሙን ነስተዋለች ማለት ነው። እንግዲህ ኪራም ባህሪው ስለተቀየረ ጽናትም የኪራ ባህሪ መቀያየር ምንድን ነው በማለትም ስታስብም ስተግስም ተመልክተናታል። እሷም እንግዲህ እባክህን አትቀያየርብኝ፣ በምንም አይነት ሁኔታ ውስጥ ልትኖር ትችላለህ፣ ነገር ግን አትቀያየርብኝ፣ ባህሪክ ለምን ይቀያየራል? እንደዚህ ስትሆን እኮ እኔ ይከፋኛል በማለትም እንግዲህ ጽናትዬም ስታናግረው ተመልክተናል ማለት ነው። እጅግ በጣም ነው የሚያሳዝነው። እናም እንግዲህ ውድና የተከበራችሁ አድማጭ ተመልካቾች እንግዲህ የጽናት ድራማ የክፍል 81 እነዚህን እንግዲህ ተመልክተናል ማለት ነው። ጽናት በጣም ታሳዝናለች። ያው ወደፊት እንግዲህ ኒና ቤቱን በሰላም ለቃ ትሄድ ይሆን? ለቃ ካልሄደች አሁንም ብዙ ነገር ይፈጠራል ማለት ነው። ምክንያቱም ስታጨስና ስትቅምም ጽናት ተቆጥታታለች። ኧረ እባክሽ እንደ ሴቶቹ ሁኚ ስትልም ተናግራታለች። ነገር ግን ኒና እጅጉን በጣም ወጣ ያለ ባህሪና በጣም ስነስርዓት የሌለው ነገር ነውና ያላት ከጽናት ጋር ደግሞ ያ ባህሪ አይሄድም እና ከማንኛቸውም ጋር ሊሄድ አይችልም። እጅጉን በጣም የሚደብር ነገሮችንም ተመልክታባት ጽናትም ተቆጥታታለች። ምን ጉድ ነው የመጣብኝ እያለችም እንግዲህ ጽናት እንግዲህ ፈጣሪዋንም እየተማጸነች ነው። እናም አይኔ ነው የሚያየው ወይንስ እንደው በህልሜ ነው ስትልም ነበረ። እና በጣም በሚያሳዝን ሁኔታ እንግዲህ የነኪራ ቤት እንግዲህ በሰው ቫይረስ እንግዲህ ተበክሏል ማለት ነው። በጣም ነው የሚያሳዝነው። ኒና በሰላም ትሄድ ይሆን ከዛ ቤት? ኪራስ እንግዲህ እውነታውን ለጽናት ይነግራት ይሆን? በጣም ነው የሚያሳዝነው። እንግዲህ ኪራ ብር ሰጥቼ እንግዲህ አሰናበታታለሁ ሲል ነበረ። ብር ሰጥተህ ማሰናበቱ ምንም ትርጉም የለውም። ያ ብር ያልቅና ነገ ጧትም ደግሞ አምጣ ትባላለህ። ስለዚህ ይሄ መፍትሄ ሊሆን አይችልም። መፍትሄ ሊሆን የሚችለው እንግዲህ ለጽናት እውነታውንና ትክክለኛ ነገሩን እንቅጩን መናገር ነው።
ሲልም እንግዲህ ቅዱስ ተናግሯል ማለት ነው። በጣም ያሳዝናል። የሄደበትና ሄዶ የመጣበት ይዞ የመጣው ጣጣ ኪራ በጣም ነው የሚያሳዝነው። እንግዲህ የክፍል 81 እኒህን ነገሮች ተመልክተናል። አድማጭ ተመልካች እንግዲህ በቀጣይ ቪዲዮ ደግሞ እስክንገናኝ ድረስ ቸር ሰንብቱ። ለዛሬ ነበረን ቆይታ ይህን ይመስል ነበረ። በቀጣይ እስክንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ አይረሳ ማለት ነው። ባይ ባይ።